መካር ነህ። አንተ ኃያል አምላክ ነህ። በኃያል አምላክነትህ፣ በሰላም አለቃነትህ፣ በድንቅ መካርነትህ ለእያንዳንዳችን በነገሮቻችን ሁሉ ላይ እንድትገለጥ በጌታ በኢየሱስ ስም እኔ ጸልያለሁ። ይህ የምንቀበለው አዲስ ዘመን ከፊታችን ያለው ጌታ እግዚአብሔር ሆይ የሰላም ዘመን እንዲሆን ጌታ ሆይ አባትነትህን፣ ታላቅነትን፣ ኃያል አምላክነትህን የምንገናኝበት ዘመን እንዲሆንልን በጌታ በኢየሱስ ክርስቶስ ስም ሰላምህ እንዲታዘዝልን፣ ሰላምህ እንዲመጣ በነገሮቻችን ሁሉ ላይ ከፊታችን እንዲቀድም በጌታ በኢየሱስ ስም እኔ ጸልያለሁ። ጌታ አምላክ ሆይ እለምንሃለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በየትኛውም የጎደለን ጎዶሎ ላይ ሙላት እንድትሆንልን፣ በሙላት እንድትገለጥልን፣ እንድትመጣልን ጌታ እግዚአብሔር መንፈስ ቅዱስ ሆይ እነሆ በነገሮቻችን ሁሉ ላይ እንድትገለጥ፣ ከፊት እንድትቀድም፣ እጆቻችንን እንድትይዝ፣ እንድትመራን ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አባ ጭንቀት፣ መከራ፣ ስቃይ በበዛበት በዚህ ዓለም ላይ ጌታ እግዚአብሔር ሆይ እነሆ ከዚህ ሁሉ ጭንቀትና መከራ መሃል ሰላምን የምትሰጠን፣ ልባችንን የምትጠብቅ፣ በከፍታዎች ላይ የምታስኬደን ጌታ ሆይ አንተ ነህና በጌታ በኢየሱስ ስም በማንነትህ፣ በችሎትህ፣ በኃይልህ፣ በጉልበትህ እንድትገለጥ በነገሮቻችን ሁሉ ላይ በጌታ በኢየሱስ ስም እጸልያለሁ። ጌታ ሆይ በኢየሱስ ክርስቶስ ስም የቃልህን ደጅ ክፈትልን። በዚህ ጊዜ በዚህ ሰዓት ጌታ ሆይ የጠላት ዕቅድና ዓላማ በስም ሥልጣን የተመታ ይሁን። በኢየሱስ ክርስቶስ ስም የአጋንንት ሥራ ይፍረስ። በጌታ በኢየሱስ ክርስቶስ ስም በዚህ በዓል ላይ የተመደበ ማንኛውም አደጋ ጣይ መንፈስ በኢየሱስ ስም ሥልጣን የተመታ እንዲሆን ጸለይኩኝ። ጌታ አምላክ ሆይ ሁሉ ለክብር ይሁን። ቃልህን ባርክልን። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ጌታ ይባረክ። እንግዲህ አጭር ቃል አካፍላችኋለሁ። በልብ ያለ ቃል ነው። እየተዘጋጀሁበት ያለው ይሄንን ትምህርት ለማዘጋጀት እንትን እያልኩ ያለሁበት ሁኔታ ላይ ነው ያለሁትና ጥቂት ከዚህ የተወሰነ ሐሳቦችን ሼር አደርጋችኋለሁ። ዘሌዋውያን ምዕራፍ 6 ላይ ያለ ቃል ነው። ዘሌዋውያን ምዕራፍ 6 ከቁጥር 8 ጀምሮ በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። አሮንንና ልጆቹን እንዲህ ብለህ እዘዛቸው፣ የሚቃጠለው የመሥዋዕቱ ሕግ ይህ ነው። የሚቃጠለው መሥዋዕት በመሠዊያው ላይ ባለው እንጨት ላይ ሌሊቱን ሁሉ እስኪጸባ ድረስ ይሆናል። እሳቱም በመሠዊያው ላይ ዘወትር ይነዳል። ሃሌሉያ። እሳቱም በመሠዊያው ላይ ዘወትር ይነዳል። ክብር ለኢየሱስ ይሁን። ይቀጥልና ካህኑም የበፍታ ቀሚስና የበፍታ ሱሪ በሥጋው ላይ ይለብሳል። በመሠዊያውም ላይ የሚቃጠለውን መሥዋዕት እሳቱ ከበላው በኋላ አመዱን አንስቶ በመሠዊያው አጠገብ ያፈሰዋል። ልብሱንም ያወልቃል፣ ሌላም ልብስ ይለብሳል። አመዱንም ተሸክሞ ከሰፈሩ ንጹሕ ስፍራ ወደ ሆነው ወደ ውጭ ያወጣዋል። ቁጥር 12 እሳቱም በመሠዊያው ላይ ዘወትር ይነዳል፣ አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል፣ የሚቃጠለውንም መሥዋዕት በዚያ ላይ ይረበርባል።
በዚያም የደህንነት መሥዋዕት ስብ ያቃጥላል። ዘወትር በመሠዊያ ላይ እሳት ይነዳል አይጠፋም። ክብር ለኢየሱስ ይሁን። ዘወትር በመሠዊያ ላይ እሳት ይነዳል አይጠፋም። በጌታ በኢየሱስ ክርስቶስ ስም ቃልህን ባርክልን ጌታ። የማይጠፋ እሳት ዘወትር የሚንቀለቀል ዘወትር የሚነድ ዘወትር እነሆ የሚገኝ በፊትህ አንተ ደስ የምትሰኝበት ዘወትር አንተ የምታሸተው አንተ የምትፈልገው ልታየው የምትፈልገው ደጋግመህ የምትናገረው ደጋግመህ የምትጠይቀው ደጋግመህ በሕይወታችን ልታየው የምትፈልገው እሳት ከሕይወታችን ከኑሯችን ከዘመናችን ከአገልግሎታችን ከቤተሰባችን ጌታዊ ከመሠዊያችን በጌታ በኢየሱስ ስም እንዳይጠፋ እንድትረዳን በኢየሱስ ስም ጸለይኩ። ወገኖቼ እንግዲህ የተጠራ ነው ከእሳት ጋር ለመኖር ከእሳት ጋር ለመኖር ተጠርተናል። እሳት ሁል ጊዜ የማይጠፋ እሳት፣ የማይበርድ እሳት፣ የማይዳፈን እሳት፣ የማይቀዘቅዝ እሳት፣ ሁል ጊዜ እግዚአብሔር ሊያየው የሚፈልገው እሳት ደጋግሞ ከቁጥር 8 ጀምሮ በደንብ አስተውላችሁ ከሰማችሁኝ በተደጋጋሚ 3 ጊዜ ነው ደጋግሞ ዘወትር እንዲል እንዲነድ ዘወትር በመሠዊያ ላይ እንዳይታጣ በመሠዊያ ላይ ላየው ፈልጋለሁ፣ ልመለከተው ፈልጋለሁ፣ እንዲዳፈን አልፈልግም። ስለዚህ እሳቱ በመሠዊያ ላይ ሁል ጊዜ ዘወትር እንዲል አለ እግዚአብሔር እንዲነድ፣ ሁል ጊዜ እንዲነድ እንዳይጠፋ ደግሞ የሚያስፈልገውን ግብዓት ካህኑ ያመጣ እንዲጨምር ካህኑ ያመጣ እሳቱ እንዳይጠፋ እሳቱ እንዳይዳፈን እሳቱ እንዳይል ከነጭራሹ ከዛ ስፍራ ላይ ከእግዚአብሔር ከፈለገው በመሠዊያው ላይ ሊቀበል ሲመጣ ሊያየው የሚገባው እሳት ሁል ጊዜ እንዲነድ የሚያስፈልገውን ግብዓት እንድትሰጡ እንድታመጡ እንድታቀርቡ እሳቱን እንድትቆሰቁሱ ይሄንን እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። ግብዓት እንዲያመጣ ካህኑ ዘወትር በመሠዊያ ላይ ዘወትር እሳቱ ምን ይበላል? እግዚአብሔር ይንደድ። በቃ ይሄ በዚህ መሠዊያ ላይ እግዚአብሔር ስራ አለው። ክብር ለኢየሱስ ይሁን። እግዚአብሔር እያደረገ እየሰራው ያለውን ነገር እስኪ ይህ ፕላትፎርም ከተጀመረ ጊዜ ጀምሮ ኦልሞስት ዓመታችን ባለፈው አከበርን። በዚህ ዓመት ውስጥ እግዚአብሔር ምን ሰራ፣ ምን አደረገ? እያንዳንዱ ሕይወት በዚህ መሠዊያ ምክንያት በሕይወታችን አገልግሎት በነገሮች ምን አደረገ? እዚህ የተነሳ አንዳንዳችሁ የሰራን ስራ ትባሉ ትመክራላችሁ።